ዴናችሁ ቤተሰቤ ለመጦር እኔ እዚህ እየተጠገረርኩ ነው። ወረቀት ምናምን እስክሪብቶ ምናምን ማሳያችሁ ፍሬንድ እዚህ ከስር ከስር እየበዘበዘኝ ነው። ደግሞ እያሸነፍኩ የተሸነፍክ ነው የተሸነፍክ ነው። አትዋሽ። ለምሮ ችብስ ነበረው ለምሮ ዋ እሺ፣ ቆይ አንዴ የምሰራውም ጠፍቶኛል። አንዴ እንትን ልበልና ኢስ ፀሐይ መጣ። ኦኬ ቱዴይ ኢዝ ሌግ ዴይ። ግን ደግሞ ሌግ ዴይን አላስገባላችሁም ዲዩ ቱ ዘ ፋክት ዛት መቅረጽ የማይቻልበት ቦታ ነው ዛሬ ጂም የምሰራው። ዝም ብዬ ገብቼ ፎከስ አድርጌ ዲሞሊሽ አድርጌ ሌግ ትሬኒንግ ይወጣለሁ። ከዛ አገኛቸዋለሁ። አሁን ኦልሞስት 9 ሰዓት ሆኗል። እንዴት 9 ሰዓት እንደሆነ አላውቅም። እዚህ ጋር ቁጭ ነው ያልኩት። ነጋ ጠዋት 30 ደቂቃ ናፕ አደረኩ፣ ምክንያቱም ራሴን አሞኝ ነበር። ከዛ እዚህ ጋር ቁጭ አልኩ። ከዛ ተነሳው። ከዛ ታች ቡና ተፈልቶ ነበር፣ ምክንያቱም ትናንት ፋሲካ ነበር። ፋሲካን ቤተሰብ ጋር ነበር ያሳለፍኩት፣ ግን የራሴ ቤት ፋሲካ አልተከበረም። የራሴ ቤት ፋሲካ መከበር ስላለበት ታች ቡና ጠጣው። ከዛ አለቀ። 9 ሰዓት ሆነ። 9 ሰዓት እንዴት ነው 9 ሰዓት ይሆን? እንዴት ነው 9 ሰዓት ይሆን? 9 ሰዓት ተኩል ቁርሴን እኮ ነው የበላሁት። አሉ ጉድ እዚህ ጋርም አሉ ጉድ። ደግሞ እንትን ኮርኒ እንዳይመስል ይሄን ራሴ ያደረም ሰርቼ የሰቀልኩት የሰው ስጦታ ነው። ናዝሬት ኤክስፖ ያደረኩ ቀን ስጦታ ትተይ። ኦኬ እንዴ ቁልፍ ነው እንዴ? እሺ ምሳዬን ሳልበላ ቁርሴን ሳልበላ ምሳ ሰዓት ደርሶ ነበር እና ቁርሴን አሁን ነበር የበላሁት። 9 እንቁላል 7 ኤግ ዋይትስ እና 2 ሙሉ እንቁላል ማለት ነው። ከዛ አሁን አይ ሃቭ ፓስታ የሆነ ብዙ የሚመስለው ቺክን ብረስቱ 200 ግራም እያደረጉብኝ መሰለኝ፣ ግን 150 ግራም ፓስታ እና ወር ደግሞ 60 ግራም ያልተቀቀለው ፓስታ ሲቀቀል ወደ 150 ወደ 140 ይሆናል። እሱና 200 ግራም ቺክን ብረስት ነው ምሳዬ እና እሱን በልቼ እወጣለሁ መሰለኝ። ትንሽ ስላለችኝ ትንሽ ስራዬን ሰርቼ ይሄን በልቼ እወጣለሁ። ከዛ በኋላ ማታ ላይም ስራ አለብኝ። ዞሮ ዞሮ አብራችሁ ነው የምትውሉት አይደለም አይኩ ዋለ ቀኑ አማድ እና ለሲስተርም ኮልጌት መግዛት አለብኝ። አቡቹ ኮልጌት አስታውሰኝ። ኮልጌት በቃ እንውጣ። ይሄ ውሻ የሚጠላው አንድ ሰው አለ። ተደፋብህ። Say hi. Ace. ይኸው ስትመታኝ ካየህ ጉድ ነው። ምንድን ነው ያደረግኸው? በማርያም I just called ሌማኖስ I swear የኔ ችግር ያንተ ችግር ምንድን ነው? ፎቶ አላነሳሁም፣ ቪዲዮ ነው። ኢትስ ፎር ዩቲዩብ I'm sharing this video. ልገባ ነው የመጣው። እዚህ ጋር ነበር Ew. If you're
አይተዋል። አሜን። የበጠበጠ ነው። ኪሎ ካልጨመርኩ ወይም ደግሞ ውድድሬን ከተሸነፍኩ የአሜን ጥፋት ነው። ምግቤን እየበላብኝ ነው። አስገብቶ አቡቹ አሜንን ተዋውቀኸዋል? አሜንን ተዋውቀኸዋል ወይ? አሜን he can biceps curl your squat. He's your age. እሱ ነው አንተ ባይሴፕስ ከርል የምታደርገው ስኳት ነው። ተገናኝተሻል? ማንግ አልከው። አትግባ፣ እኔ አልፈልግም እንድገባ። አግትግባ ለሰከንድ ፐርሰን ሁለተኛ የሚጠላው ሰው ኤስ አንተ አይደለ? ሁለተኛ የሚጠላው ሰው እኮ ነው ያልኩህ። አቡች አንተ ልጅ ያለክ አይወድህም። እኔ ይጠላኛል። አንተን አንደኛ ነው የሚጠላ፣ ሁለተኛ እሱ ነው፣ ሁለተኛ እሱ፣ ሶስተኛ እህትህ። እኔ እንጃ የሚጠላት አይመስለኝም። እሷ ና Amen. If you give to the needy, what are you called? If you give to the needy, what are you called? A helper. Not a helper. A blessed person. Yeah. Huh? So what are we? We are blessed. አሜን ብዙ አማርኛ ማውራት አይችልም። ለዛ ነው በእንግሊዝኛ ማውራት። እንግሊዝኛ ሳወራ እንደማትወድ አውቃለሁ። መጣሁ። እናፍቀዋለሁ ሁሌ። የስራ ስልክ እየተደወለልኝ ነው። ይቅርታ እንዴ። What are you doing your story? ሎሚያድ ቀድሞ የደረሰ ይከፍላል እኮ ያልኩህ። እሺ ሎሚያድ ቀድሞ የደረሰ የፈለገው መግዛት ይችላል። I'm gonna buy the whole shop. ማን ይከፍላል? እዚህ ጋር I'm faster. Yeah, just take this. See what? What? ለምን ተወናብር? ሰላም ብር። Let's take my whole grocery. እሺ ይሄኛው እሱ ነው። ቴስቲ ግን like ይሰራሳ ብር። Why? It's that cold. Oh, that cold. Let me show you what you can have. Hey, you can have here. What? You can have it. I can't have what? እነዚህም ማግኘት ይችላል። Why? በቃ Why? Sanchez. Tasties. ቴስቲስ የለም። የለም በቃ ያኛው ሪንግል ሩበክ 700 ነበር። አፔ የምን አቮንክ which for one? Oh. It's expensive እኮ። ኧረ ለሁሉ አንዱ እኮ ነው። ፕሮቲን ያለው ነገር It's hard, right? በል Okay. ትወጣ ነበር። ወረድ መጥቷል። ጌራ ነው Can I listen? ኖ ሊተር አንተ እዚህ አድርገው ወይ ይዘው ሂድ። ቤት ጥለዋለህ። ቻው፣ አይዞህ፣ ቻው።
Hey. God. ስልኬ እንዳንቴ ነው የሚያገለግል። ፍሬሽ ኮርነር እቃ ተወዶ ከጉሊት መግዛት አለብኝ። ቱሼ ወደ መሪ ጉሊት እየሄድኩ ነው። እንዴት አመሻችሁ? ሌግዴን ሰርቼ ወጥቻለሁ። አክቹዋሊ መቅረጽ የሚቻልበት ቦታ ነበር የገባሁት፣ ግን መቅረጽ ስላልፈለግኩና ትራይፖዴን ስላልያዝኩ ሳልቀርጽ የወጣሁት ገባሁ፣ ሰራሁ፣ ወጣሁ እና ፕሮግራሜን የተወሰነ ብቻ ቀይሬዋለሁ። የተወሰነ ማለት የምሰራው ምስል ግሩፕ ምናምን ዘሴም ነው ኤቭሪዴ፣ ግን ያረኩት የተወሰነ ቅያሬ ያረኩት የተወሰነ ለውጥ ምንድነው? ይሄንን ነገር ማክሲማይዝ ማድረግ የምትፈልጉ መስል ጌን የማድረግ ፖቴንሻላችሁን እናንተም ልትጠቀሙበት ትችላላችሁ። ዊች ምንድነው ያረኩት? ምንድነው ያረኩት? ሴም በሳምንት አሁንም 2 ቀን ነው ሌግ ያለኝ። በፊት ነበር ይሄን ነገር የምሰራው ለውድድር በመዘጋጅ ሰዓት ዊች አሁንም ለውድድር የተዘጋጀው ስለሆነና አት ሳም ፖይንት ኢን ታይም አመጋገቤ እየቀነሰ ስለሚሄድ ሪከቨሪ ሎ ነው የሚሆነው፣ ዝቅ ያለ ነው የሚሆነው። ያው አሪፍ እንቅልፍ እተኛለሁ ማለት ፎከስ አድርጌ ነው የምተኛው። አት ሴም ታይም ነው የምተኛው፣ አት ሴም ታይም ነው የምነሳው። እነሱ ነገሮች እንዳሉ ሆነው ግን ሳምሃው አንዳንድ ነገሮች እንትን ሊሉ ይችላሉ። የሆነ ቢኮዝ ኦፍ እንደ በፊቱ ብዙ ካርቦሃይድሬቶች የሉም፣ ቢኮዝ ኦፍ እንደ በፊቱ ብዙ ፋት አልመገብም፣ እነሱ ነገሮች ማለት ነው። ግን የመጀመሪያ አካባቢ ላይ የመጀመሪያ 2 ወር 3 ወር ሪከቨሪ ዊል ቢ ሃይ። ከዛ በኋላ ነው ሪከቨሪ እየቀነሰ የሚሄደው። ግን ደግሞ ዞሮ አንድ ፕሮግራም ስታወጡ ረዘም ላለ ታይም ፔሪድ በዛው ፕሮግራም መቀጠል አለባችሁ። እኔም አሁን ፕሮግራሜን እያስተካከልኩ ያለሁት አሁን ባወጣሁት ፕሮግራም መሰረት መስራት የፈለግኩት ለዛ ነው። ኦልሞስት አሁን ከ5 እስከ 6 ወር አካባቢ ሊሆን ይችላል የሚቀረኝ 6 ወር እንበለው 6 ወር ሊሆን ይችላል የሚቀረኝ ለውድድሬ። በዛ የተነሳ ነው አሁን የምነግራችሁን እየተከተልኩ ያለሁት ማለት ነው። እሺ፣ ስለዚህ ምንድነው ያደረኩት? አሁን ፎር ኤግዛምፕል ዛሬ ሌግ ነበረ። ሌላ ቀን በሳምንት 2 ቀን ነው ሌግ ያለኝ። አሁንም ኢትስ ዘ ሴም 2 ቀን ነው ሌግ ያለኝ። ግን ያደረኩት ምንድነው በፊት ስኳት ከሰራው በኋላ ሌግ ኤክስቴንሽን መስራት አሁንም ዞሮ ከባድ ነው። ግን ብዙ ምግብ ስለነበረና ብዙ ኢነርጂ ስለነበረኝና እንጃ በቃ ዳይት ላይ ስላልነበርኩ ሳምሃው አይካን ሌግ ኤክስቴንሽን ከሰራው በኋላ ስኳት በደንብ መስራት እችላለሁ። ስቲል የምሰራውን ኪሎ ማለት ነው። ግን አሁን እንደነገርኳችሁ የሆኑ ነገሮች እየቀነሱ ስለሚሄዱ ኢን ዘ ፊውቸር እና ካሁኑ ቀደም ብዬ ስለሆነ ማስተካከል ያለብኝ እያስተካከልኩ ያለሁትም ለዛ ነው። አሁን ምንድነው ያደረኩት? በሳምንት 2 ቀን ነው ስቲል ሌግ ያለኝ። በፊት ሌግ ኤክስቴንሽን፣ ስኳት፣ ሌግ ፕሬስ ምናምን አንድ ቀን ላይ ነበሩ። ከዛ በሌላኛው ቀን ላይ ደግሞ ዴድ ሊፍት፣ ሌግ ከርል ምናምን ሃምስትሪንግ ላይ ፎከስ ያደረገ ማለት ነው። አንድ ኳድ ዴይ ያለኝ ኦር ኳድራይሴፕስ ላይ ፎከስ ያደረገ፣ አንድ ደግሞ ሃምስትሪንግ ዴይ ያለኝ ኦር ሃምስትሪንግ ላይ ሙሉ ለሙሉ ፎከስ ያደረገ ማለት ነው። ስለዚህ አሁን ግን ምንድነው ያደረኩት? ለምሳሌ ስኳት ከሰራው በኋላ ሌግ ኤክስቴንሽን መስራት አልችልም አይደል? ኦር በደንብ ፐርፎርም ማድረግ አልችልም አይደል? ስለዚህ ሌግ ኤክስቴንሽን ማነው ስኳት እና ሌግ ከርል ነው አንድ ላይ የምሰራው። ሱፐር ሴት እያደረኩ ሳይሆን ሌግ ከርል ከሰራው በኋላ ሊሆን ይችላል ስኳት የምሰራው፣ ስኳት ከሰራው በኋላ ሊሆን ይችላል ሌግ ከርል የምሰራው። ዞሮ ኦፖዚት መስል ግሩፖች ስለሆኑና ስኳት ስትሰሩ ሃምስትሪንጋችሁን ኢንጌጅ አታደርጉትም፣ ሃምስትሪንግ ከርል ስትሰሩም ደግሞ ኳዳችሁን ኢንጌጅ አታደርጉትም። ስለዚህ በዛ የተነሳ ስቲል ስኳት ላይ 4 ፕሌትም ላነሳ እችላለሁ። ሌግ ከርል ላይም 65 ኪሎም 70 ኪሎም ልሸከም እችላለሁ ማለት ነው። ነገር ግን ስኳት ከሰራው በኋላ ሌግ ኤክስቴንሽን ልስራ ብል በፊት 100 ኪሎ ሌግ ኤክስቴንሽን መስራ ከሆነ አሁን ግን 100 ኪሎ ሌግ ኤክስቴንሽን መስራት አልችልም። ስለዚህ ቀጣይ ሌግ ኤክስቴንሽን ላይ ደግሞ ምን አደርጋለሁ? ሌግ ኤክስቴንሽን እና ዴድ ሊፍት እሰራለሁ። ስለዚህ ሌግ ኤክስቴንሽን ከሰራው በኋላ ዴድ ሊፍት መስራቴ ስቲል አይጋፋብኝም። ስለዚህ አይካን ብዙ ኪሎ መሸከም ሌግ ኤክስቴንሽን ላይ እንደገና ዴድ ሊፍትም ብዙ ኪሎ መሸከም። ነገር ግን ሌግ ከርል ከሰራው በኋላ ብዙ ኪሎ ዴድ ሊፍት መሸከም ሊያቅተኝ ይችላል። ምክንያቱም ሃምስትሪንግ ኢዝ ኦልሬዲ ፍራይድ ኦር ሃምስትሪንግ ተቀቅሏል አይነት ነገር። በዛ መልኩ ነው ፕሮግራሜንም ዲዛይን ያደረኩት ማለት ነው። ይሄን ነገር ለሌሎች መስል ግሩፖቻችሁም ማስኬድ ትችላላችሁ። ለምሳሌ ቸስት እና ሾልደር አንድ ላይ የምትሰሩ ከሆነ ቸስት ከሰራችሁ በኋላ ቸስት ከሰራችሁ በኋላ ሾልደር አዲስ መኪና ነው መሰለኝ የያዘው ሰውዬ። ቸስት ከሰራችሁ በኋላ ሾልደር ፕሬስ መስራት ሊከብዳችሁ ይችላል። ቸስት ከሰራችሁ በኋላ ሜቢ ሬድ ዴልት ኦር የኋላውን ትከሻችሁን ትሰራላችሁ። ከዛ በሚቀጥለው ቀን ላይ ደግሞ ባክ ከሰራችሁ በኋላ ሜቢ ሌትስ ሾልደር ፕሬስ ትሰሩ ትችላላችሁ። በዛ መልኩ ፕሮግራሞቻችሁን ፎር ማክሲመም ኤፊሺየንሲ እና ሪከቨሪ እንትናችሁ ዝቅ ባለ ቁጥር ዳይት በምታደርጉ ሰዓት ላይ ማለት ነው በዚህ መልኩ
ስኬጁል ማድረግ ወር ማስኬድ ትችላላችሁ ማለት ነው። ሶ በዛ መልኩ ነው እኔም አሁን እያስኬድኩት ያለሁት ማይ ከረንት ሩቲንን ኦር ማይ ከረንት ስፕሊትን ማለት ነው። ከዛ ውጪ ያ ቤት ከገባው በኋላ አገኛችኋለሁ። አሁን ለመንገድ ብዙ ልፍልፍ ያለው ሌናችሁ በድጋሚ ትላንትና ቤት ገባው መሽቶ ነበር። የተወሰነ ስራ ሰራሁና ከዛ ኮላፕስ አደረኩ ተኝቼ ነበር። ዚስ ኢዝ ዘ ኔክስት ዴይ ግን ዞሮ ዞሮ ምንም ነገር አይቀረኝም ነበር። ሁሉንም መናገር የምፈልገው ነገርና ማወቅ ያለባችሁ ነገር በዛ ቪዲዮ ላይ ማለት ነው ነግሬያችሁ ነበረ። ከዛ ውጪ አሁን በቻሌንጁ ዙሪያ አፕዴት እያረኳቸው ነበረ። ቻሌንጁ ላይ ለተመዘገቡ ሰዎች ከዛ ቀጣይ ቻሌንጅ መች እንደሚሆን ምናምን ነገር እና ያ በሱ ዙሪያ ነበር እስካሁን ስናወራ የነበረው። ግን ማለቴ ስራ ስሰራ የነበረው ከነጋ ማለቴ ነው። እና ቤዚካሊ ሚል ፕላን የሚላክላቸው የተወሰኑ ሰዎች ነበሩ። ለእነሱ ሚል ፕላናቸውን እያራኩላቸው ነበረ። ከዛ ውጪ ያ ይሄ ነበረ ሶፋር የጠዋት ውሎዬ እና ይመቻችሁ። እወዳችኋለሁ። ሰብስክራይብ አድርጉ። ኦል ዘ ጉድ ስታፍ። ከዛ ነገ እንገናኛለን።